ከልብና መሰግናለን እንግዲህ በዛሬው ዕለት መጋቢት 10 ቀን 2017 ዓመተ ምህረት የአማራ ፋኖ አንድነት በጎንደር የአማራ ፋኖ በጎጃም የአማራ ፋኖ በሸዋና የአማራ ፋኖ በወሎ ቤት አማራ ወታደራዊ አዛዦች እንዲሁም ደግሞ ዘመቻ መሪዎች በጋራ በመሆን ዛሬ ዘመቻ አንድነት በሚል በመላው አማራ ፋኖ በሚንቀሳቀስባቸው ቀጠናዎች ሁሉ ልዩ ውጊያ መክፈታቸውን ሰምተናል። በዚህ ሂደትም በተለይም ሙሉ ኃላፊነቱን በመውሰድ የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ዝናቡ ድንገረው የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና እንዲሁም ደግሞ ወታደራዊ አዛዥ አርበኛ ድርሳን ብርሃኔ እንዲሁም ደግሞ አማራ ፋኖ በሸዋ እነዚህው አርበኛ ካሳ በጋራ በመሆን ልዩ ዘመቻ ማወጃችሁን ሰምተናል። እንደው ቀዳሚን የጥያቄውን ወሰድ እንግዲህ በሚዲያዎች በኩል ሂረት51 ሚዲያ ኤቢሲ ቴሌቪዥን ሮሃ ሚዲያ እንገኛለን። በየተናጠል ጥያቄዎችን እያነሳን አብረን ቆይታ እናደርጋለን። በቅድሚያ ቃለ መጠይቁን ለመስጠት ፍቃደኛ ስለሆናችሁ ከልብ እናመሰግናለን። እኛም እናመሰግናለን። አጠቃላይ በአማራ ፋኖ የትግል መስመር ውስጥ እንግዲህ ለመጀመሪያ ጊዜ በሚባል ደረጃ አራቱም ወታደራዊ አዛዦች በጋራ በመነጋገርና የአማራ ዘመቻዎችን አቅዳችሁ በዛሬው ዕለት አስጀምራችኋል። ይሄ ምን ማለት ነው የሚለውን ወይም ደግሞ ይሄ ዘመቻ ምንን መሰረት ያደረገ ነው የሚለውን ቀዳሚ ጥያቄ በኔ ኩላ አነሳለሁ። አንሙት ማዚ መቀጠል ትችላላችሁ። መልካም። ዘመቻውን ያስተዋውቁንና የጠየቀውን ጥያቄ ጋራለሁኝ። ከዛ ሌሎች ጥያቄዎችን አስከትላለን። አመሰግናለሁ። እንግዲህ በዛሬው ዕለት መጋቢት 10 ቀን 2017 ዓ.ም አራቱም አደረጃጀቶች በሁሉም ጠቅላይ ግዛት የአማራ ፋኖ ሁሉም እንዲተኩስ ወይም ደግሞ አገዛዙን እንዲያፈርስ ልዩ ዘመቻ ማወጃችሁን በጧቱ ዘመቻ ማውጣታችሁን መግለጫ ማውጣታችሁን ሰምተናልና ይሄ ምን ማለት ነው? የዘመቻው አንድምታ ምንድነው? ዘመቻው ምን አስፈለገ የሚለውን ቀዳሚ ጥያቄ ለአርበኛ ዝናቡ ላስቀድም። እሺ፣ አመሰግናለሁ። ጋዜጠኛ ሙሉጌታ እንዲሁም ማዛ እና ወንድሜ አንሙት የአማራ ፋኖ በጎንደር አንድነት ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድል አመሰግናለሁኝ። እንግዲህ የዘመቻው መጠሪያ የዚህ ዘመቻ ስያሜ ዘመቻ አንድነት ይባላል። እንግዲህ ምናልባት የአማራ ሕዝብ ትግል አሁን ያለበትን ደረጃ መሰረት በማድረግ ትግላችንን ወደ አንድ ተቋም የማምጣት ፍላጎት ስላለን ይህንን ፍላጎት ደግሞ በወታደራዊ ግንኙነት በወታደራዊ ዘመቻና በጋራ ኦፕሬሽን ማምጣት እንችላለን የሚል ቅን ፍላጎትና ሐሳብ ስላለን የዚህን ዘመቻ አንድነት ስያሜ በመያዝ በአራቱም ግዛቶች ያሉ ወታደራዊ አዛዦች ነው ዘመቻውን ያዘጋጁት። የዘመቻው ዓላማም የራሱ ይሆናል። የዘመቻም ግብ አለው። የዘመቻ አፈጻጸሙም ሂደት አለውና በእነዚህ ጉዳዮች ላይ የተዘጋጀ የጋራ የሆነ የመጨረሻው ጣፈንታችን የምንወስንበት መግቢያ ሐሳብ መሸጋገሪያ ድልድይ ይሆናል ብለን ያሰብነው ዘመቻ ነውና በዚህ ዘመቻ የዚህንን ዘመቻ ዓላማ አድርገን ዘመቻውን ያቀርንበት አንደኛው አንድነትን ለማምጣት ነው። እንግዲህ በተለያየ ቀጠና በተበታተነ አደረጃጀት አሁን ለ20 ወራት ያክል በጠላቶቻችን ላይ ተመሳሳይ የሆነ አረዳድ ነው ያለን። ተመሳሳይ የሆነ እንቅስቃሴ ተመሳሳይ የሆነ ውጊያ ነው እያደረግን ያለ ነው። ነገር ግን የአማራን ሕዝብ በወርዱና በቁመቱ ልክ የሚመጥነው ድርጅትና ተቋም አለመመስረታችን አንዱ ትልቁ ድክመታችን ነው ብለን ስለምናስብ ይሄንን ተቋም የምንመሰረትበት የመጀመሪያ መሸጋገሪያ ድልድይ ይሆናል ብለን በማሰብ በአራቱም ቀጠና ያለን ወታደራዊ አዛዦች አንድነትን የምናመጣበት የመጀመሪያ ድልድይ መስራት አለብን ከሚል ዓላማ የተዘጋጀ ነው። ሁለተኛው ሰራዊታችን በፖለቲካ አጀንዳ እንዳይጠመድ አሁን ያለበት የሰራዊታችን ነባራዊ ሁኔታ መሰረት በማድረግ አንዳንዶቹ በሰፈርና በወንዝ በቀጠናና በቀበሌ እንዲያስብ የራሳቸውን የሆነ የፖለቲካ አጀንዳ እየሰጡት ሰራዊቱ ትልቁን ዓላማውን ትልቁን ተጋድሎውን እየዘነጋ ያለበትን ነባራዊ ሁኔታ በማየትና በመታዘብ የእነዚህን ሰዎችም መሰረታዊ ፍላጎት ለማክሸፍ ዓላማቸውንም ለማምከን ሰራዊታችንም የውጊያ መሆንና የትግል ዓላማውን እንዳይስት
ወደዚህ ውጊያ ወደ አንድነት መንፈስም እንዲሸጋገር ለማድረግ ነው። ሶስተኛው የጠላትን ፕሮፓጋንዳ ለማክሸፍ ጠላት ፋኖ አጥፍቼዋለሁ፣ ፋኖ አዳክሜዋለሁ፣ ፋኖ ከዚህም በኋላ ስጋት አይደለም የሚል በራሱ ሚዲያና ባሰማራቸው ቅልብ ሰራዊቶቹ ፕሮፓጋንዳ እየሰራ ይገኛል። ይህንን የጠላትን ፕሮፓጋንዳ ለማክሸፍ ፋኖ በየትኛውም ጊዜ በየትኛውም ሁኔታ በየትኛውም ወቅትና ሰዓት ጠላቱን ማሽመድመድና መምታት እንደሚችል ለማሳየትም የታሰበ ነው። አራተኛው የዲፕሎማሲ ስራዎችን ለማስተካከል ነው። እንግዲህ በዓለም ሀገራት ያሉ ዲፕሎማሲዎች በተለይ የፋኖ አሰላለፍ የተከፋፈለ ነው፣ አንድነት የለውም የሚል አይነት እይታ ስላላቸው ፋኖ መዋቅር ባለመስራቱ ካልሆነ በስተቀር በሀሳብም በዓላማም በተጋድሎም አንድ ላይ የሆነ ኃይል በአንድ ዓላማ ውስጥ በአንድ ህዝብ ውስጥ በአንድ ተጋድሎ የታቀፈ ኃይል መሆኑን ለማሳየት በማሰብ ነው። አምስተኛው የዲፕሎማሲ አቅማችንን የማድረግ አቅማችንን ለመለካት ያዘጋጀነው ነው። ያ ማለት እንግዲህ በጠላት ላይ ምን ያክል ጉዳት ማድረስ እንችላለን፣ ምን ያክል ኪሳራ ማድረስ እንችላለን፣ አቅማችንስ ምን ያክል ነው፣ ማድረግስ እንችላለን ወይ፣ ከዚህ የበለጠ ደግሞ ድርጅት ብንፈጥር በአንድ ማዕከላዊ ተቋም ውስጥ ብንመራ ምን ልናደርግ እንችላለን፣ ምን ልንሰራ እንችላለን የሚል የአቅም መለካት ወይም የአቅማችንን የማወቅ አንዱ ዓላማም ነው። ስድስተኛው የህዝባችንን መከራ ለማቃለል ነው። እንግዲህ ጠላት ያለ የሌለ አቅሙን ተጠቅሞ አማራ ክልል ላይ ዘመቻ ካደረገ ነው ከ20 ወራት በላይ አስቆጥሯል። በዚህ እንቅስቃሴ ውስጥ አብዛኛውን እያጠቃ ያለውና ጉዳት እያደረሰ ያለው በሲቪሉ ህዝባችን በማህበረሰባችን ላይ ነውና የሚተኩሰው ከባድ መሳሪያ የሚተኩሳቸው የድሮን ሮኬቶች እና ሌሎችም የሚተኩሳቸው የነፍስ ወከፍ ጥይቶች አብዛኞቹን ታርጌት የሚያደርጉት ንጹሃኑን ወይም ሲቪሉን ህዝባችንን ስለሆነ የዚህን ህዝባችንን መከራና ስቃይ ለማቅለል በአጭር ጊዜ ውስጥ በተባበረ ክንድ ጠላትን ማሸነፍ አለብን ብለን ስለምናምን የህዝባችንን መከራም ለማቃለል በማሰብ ነው። ሰባተኛው በጠቅላላ በጠላት ላይ ከፍተኛ የሆነ ኪሳራ ለማምጣት ነው። እንግዲህ በተናጠል የምናደርጋቸው ውጊያዎችና በጋራ የምናደርጋቸው ውጊያዎች እጅግ በጣም ልዩነት አላቸው። ተጽዕኖ የማሳደርና ድል የማምጣት ሚናቸውም የተለያየ ነው እና በዚህ ልክ በጠላታችን ላይ እንደዚህ ቀደሙ መግደል፣ መማረክ፣ ማቁሰል ብቻም ሳይሆን ጠላትን በስነ ልቦናም በማቴሪያልም በሰው ኃይልም ሽባ ለማድረግና የማድረግ አቅማችን በዚያ ለክቶ እንዲያቀንም ለማሳየት ከፍተኛ የሆነ ድልና አሸናፊነትንም ለመጎናጸፍ ታስቦ የተደረገ ነው። ስምንተኛው ድንገተኝነትን ለማትረፍ ነው። እንግዲህ ጠላቶቻችን ብዙውን ጊዜ የሚያስቡት ጎጃም፣ ጎንደር፣ ወሎና ሸዋ በራሱ በተናጠለ አስተሳሰብ በተናጠለ እንቅስቃሴ ነው የሚዋጉት ብለው ነው የሚያስቡት። እንደዚህ አይነት ኦፕሬሽን እንደዚህ አይነት የጋራ የሆነ ተጋድሎና ውጊያ ያደርጋሉ ብለው አያስቡም እና ይሄ በድንገተኝነትን ለማትረፍና በዚህ ድንገተኝነት ደግሞ ጠላት ላይ ከፍተኛ ኪሳራ ለማድረስ ታስቦ የተዘጋጀ ነው። ዘጠነኛው አቅማችንን ለማጠናከር ነው። እንግዲህ በየአካባቢው ያለን ወታደራዊም ፖለቲካዊም አመራሮች አለን። ምናልባት ደግሞ ዛሬ ላይ በአራቱም ቀጠና ያለን አደረጃጀቶች ሰብሳቢም ወታደራዊ ማዛዥ ነን። ነገ ደግሞ አንዱ መሪ፣ አንዱ ተመሪ፣ አንዱ ከላይ አንዱ ከታች ሆነን ልንመራራ ስለምንችል የጋራ የሆነ አቅማችንን ማጠናከር የጋራ የሆነ የሀሳብና የልምድ ልውውጥ ለማድረግም ታስቦ የተዘጋጀ ነው። አስረኛው ወደ ሁለተኛው የትግል ምዕራፍ የምንሸጋገርበት ጊዜ ላይ ነው እና ድልድይ መስራት ይኖርብናል ብዬ አስባለሁ። እንግዲህ አሁን ፋኖ ውጊያ እያደረገ ያለው ያሸነፈውን ጦርነት ነው እና ይሄንን ጦርነት በራሱ ችግር አንድ ተቋም ባለመፍጠሩ ያሸነፍነው ጠላት ነፍስና ስጋ የሰራው መስሎት ከቀን ቀን ተስፋ እየጫረ እየታገለን ያለበት ነባራዊ ሁኔታ አይተናል፣ ታዝበናል። ይሄንን ነባራዊ ሁኔታ በመቀየር ለአንዴና ለመጨረሻ ጊዜ ወደ መንግስትነት የምንሸጋገርበትን ህዝባችንም ከዚህ መከራና ስቃይ የምናላቅቅበትን የሁለተኛውን ምዕራፍ የትግል ድልድይ በወታደራዊ ግንኙነትና በዘመቻዎች ማጠናከር አለብን ብለን ስለምናምን ይሄንን ዘመቻ እንድናደርገው ማድረግ ችለናል ማለት ነው። በዘመቻው እንግዲህ በዚህ ዘመቻ የዘመቻው ዓላማ ይሄን ይመስላል። በሌሎች ጥያቄዎች ወይም በዘመቻው ላይ ስላገኘናቸው ነገሮች
ድጋሚ ተመልሼ መልስ እሰጣለሁ። አመሰግናለሁ። መልካም ምናልባት ላይ ሳሚ መጨመርልን ነገር ይኖርሃል። አስሩ ዓላማዎች በፋኖ ዝናቡ የተገለጹት እንዳሉ ሆነው እንዲህ አይነት የጋራ ዘመቻዎችን ማድረግ ከተናጥላዊ አካሄድ አኳያ ፋይዳው ምንድነው? ፋይዳው ላይ ትኩረት ተሰጠልን። አንዳንድ ጊዜ በአንድ ቦታ ላይ ዘመቻ ይካሄዳል ወይ በአንድ ቦታ በአንድ ስያሜ ዘመቻዎችን ያውጃል፣ ሌላኛው ዝም ብሎ ይጠብቃል፣ አንዱ አካባቢ ይዋጋል፣ አንደኛው ረፍት ላይ ያለ ይመስላል እና እንዲህ አይነት ሁኔታዎች ስለታለፈ በጋራ አቅዱ በጋራ መፈጸም ምን ፋይዳ አለው? አመሰግናለሁ ወንድሞቼ። እንግዲህ ከኔ ቀድሞ ወንድማችን አርበኛ ዝናቡ ልንገር እንደተናገረው ምናልባት እሱ ያነሳቸውን የተወሰነ ማጠናከር እና እኔም የምጨምርባቸው ጉዳዮች ይኖራሉ። በመጀመሪያ ደረጃ ይሄ የአንድነት ኦፕሬሽን ፋይዳው ምንድን ነው የሚለው ጠላት ሳይተጋገዝ ከአንዱ ቦታ ወደ አንዱ ቦታ ኃይል ሳያሸጋሽግ ኦፕሬሽኖችን ለመስራት እንዲሁም የበላይነትን ለማትረፍ አመቺ ስለሆነ በኦፕሬሽኑ ወታደራዊ ብልጫ ለመውሰድ የበለጠ ጠቃሚ ስለሆነ ያን ፋይዳ እንጠቀምበታለን። ከተናጠል ያለው ልዩነቱ በጋራ ስንዋጋ የምናተርፈው ትርፍ የጠላትን አቅም መከፋፈል ነው። የጠላትን ስርጭትም የውጊያ ስርጭትንም መቆጣጠር የምንችልበት ሁኔታና በእኛ እቅድ እንዲሄድ ማድረግ ስለምንችል በእነዚህ ምክንያቶች ነው ጠላት እንዳይዋጋ እንዳይጠነክርብን። ሁለተኛ እንደ አማራ ሁሉም አማራ በተመሳሳይ ጊዜና በተመሳሳይ ሰዓት በአንድ ፊሽካ መተኮስ በአንድ ፊሽካ የፈለገውን ነገር ሊያደርግ እንደሚችል ማሳየት ስለሚያስፈልግ ወታደራዊ ስነ ልቦናውም የበለጠ ላቅም ስለሚያደርገው ሁሉም በተመሳሳይ ቦታ ውጊያዎችን እያደረገ እንደሆነ ሲሰማ ጠላት ላይ የሚኖረው ስነ ልቦና ብልጫም ከፍ ያለ ነው። በእኛ በኩልም ደግሞ ልክ እንደዚያው የአሸናፊነት መንፈሱ እጅግ የላቀ ነውና የሚሆነው ያ ጥቅም ስላለው በዚያ ልክ ነው። ከዚያ ባለፈ የዚህ ዘመቻ አስፈላጊነቱ ላይ መጀመሪያ እንግዲህ ወንድማችን ዝናቡ ልንገራውም አስቀምጦታል። አንድነታችን ውስጣዊ አንድነታችን ለማሳየት ስንል በፈለግነው ጊዜ በየትኛውም ሰዓት አማራዊ አንድነቱን አማራዊ ቤቱን መስራት የምንችል መሆናችንና ምናልባትም ታች ያለው ሰራዊት ወይም ደግሞ በወታደራዊ ዘርፉ ያለው በሁሉም ቀጠና ላይ ያለው ሰራዊታችን በተመሳሳይ ጊዜ ኦፕሬሽን ሊፈጽም ይችል አንድ የሆነ ሰራዊት እንደሆነ ለማሳየት እንዲሁም በዚሁም ኦፕሬሽን በአንድ ትዕዛዝ ስራዎችን ሰርቶ ድልን እንዲያገኝ ያለመ ነው። ሌላው የጠላትን ቅስም መስበር እና ማዳከም አስፈላጊ ሆኖ ስለተገኘ ጠላት በሚነዛው ፕሮፓጋንዳ በህዝብ ላይ ለማሳመንና ሆኖ እና መስሎ እንዲታይ የሚያደርገውን እንቅስቃሴ ለመቀልበስ እንዲሁም ደግሞ ጠላት ላይ በምንወስደው የጋራ እርምጃ በተመሳሳይ ቦታ በሚተኮስ ጥይት በተመሳሳይ ጊዜ በሚተኮስ ጥይት በጠላት ላይ ብልጫ ስንወስድ ጠላት ላይ የሚኖረው የቅስም መስበር ኦፕሬሽን ነው። ለዚያም ስለሆነ በተለያዩ ቦታዎች ላይ በጎጃም፣ በጎንደር፣ በወሎ እንዲሁም በሸዋ በተመሳሳይ ጊዜ እና ሰዓት ብዙ ቦታዎች ላይ ኦፕሬሽኖችን እየሰራን ጠላት ላይ ከፍተኛ ጉዳት እያደረስን እንገኛለን። ሌላው እንግዲህ የህዝብን ጫና መቀነስን ያለመ ነው። እንግዲህ በሞርተር በዙ በተለያየ ቦታዎች እንቅስቃሴ ባደረገ ቁጥር ግራም ነፈሰ ቀኝ ያገኘውን አማራ እየገደለ ነውና የሚሄደው ጠላትን ደግሞ እንቅስቃሴውን ገድቦ ባለበት ማንኮታኮትና ሳይደጋገፍ ወታደራዊ ኪሳራ እንዲደርስበት ማድረግ አስፈላጊ ስለሆነ በእንቅስቃሴዎቹ ህዝባችን ላይ የሚያደርሰውን ጫና ለመቀነስ የግድ ጠላትን ቅስሙን መስበር፣ ኃይሉን ማዳከም፣ መሳሪያውን መንጠቅ እንዲሁም መደምሰስ ስለሚያስፈልግ የህዝባችን ጫና ለመቀነስም ይሄን ዘመቻ እያደረግን እንገኛለን። ሌላው በጠላት የሰው ኃይል እና ቁሳዊ ኪሳራዎችን ለማድረስ ነው። እንግዲህ በዚህ ኦፕሬሽን በኋላ ምናልባት የምንመጣበት ይሆናል። በርካታ የሰው ኃይል
በርካታ መሳሪያዎች ገቢ ይሆናሉ የሆኑም ያሉ ስላሉ እነኚህ ደግሞ ከጠላት እጅ ሲነጠቁ የሰው ኃይልም ቁሳዊ ኪሳራዎችም እየደረሱበት እንዳለ ነውና የሚያሳየው ይህንም የሰው ኃይልና ቁሳዊ ኪሳራዎችን ለማድረስ ያለመ ውጊያዎችን የጋራ ኦፕሬሽን እያደረግን እንገኛለን። ተተኳሽ መሳሪያዎችን ግብአት ለማግኘት እናም በተተኳሽም እንዲሁም ደግሞ በየደረጃው ባሉ መሳሪያዎችም ራስን ለማጠናከር ከጠላት በመንጠቅ ራስን ለማጠናከር ግብአት ለማግኘት ያለመ ኦፕሬሽን ነው። ያንም እያሳካ እንዳለ ይሰማኛል። በዋነኝነት አንድነታችን ለመቁረጥ የሚሞክሩ ሰዎችን በተመሳሳይ ጊዜ በተለያዩ ቦታዎች ላይ የተለያዩ አደረጃጀቶች ግን በሐሳብ እንዲሆኑ አንድ አማራዊ ቤት ባንሰራም ግን በሐሳብ በማድረግ አቅማችን አንድ እንደሆነ የሚያሳይና በመሃል የሚገቡ ሰንጣቂዎችን እጅ መቁረጥ ዓላማ ያለው ኦፕሬሽኖችን እያደረግን ቆይተናል። ጥቅሞችንም እና አጠቃላይ ውጊያው ላይ ያለውን ፋይዳ የጋራ አንድነቱ ያለው ፋይዳ ይሄን ያለመ ነው ማለት ፈልጋለሁ። ወንድሞች አመሰግናለሁ። መልካም። ሁለት ጥያቄዎች ላንሳ። አንደኛው የሰራዊቱ ዝግጅት ለዚህ ኦፕሬሽን ምን ይመስላል? ኦሪየንቴሽኑ፣ ዝግጁነቱ፣ እነዚህ የተጠቀሱትን ዓላማዎችና ፋይዳዎች ለማሳካት ሰራዊታችሁ ምን ያህል ዝግጁ ነው የሚለው አንደኛው ጥያቄ ነው። ሻለቃ ዝናቡ። ሁለተኛው ዛሬ እንግዲህ ሙሉ ቀን የመጀመሪያው ቀን ነው የዚህ ዘመቻ አንድነት ከተጀመረ ምን ውጤቶች ተገኙ? እዚህ ላይ ሁለታችሁም በተከታታይ ምላሽ ብትሰጡ። አመሰግናለሁኝ። ምናልባት በሌሎች ቀጠኖች ላይ ያሉ ወታደራዊ አዛዦች በዚህ ማብራሪያ ላይ ያልተገኙት ዘመቻ ላይ ስለሆኑ ኦፕሬሽን እየመሩ ስለሆነ እሱ ታሳቢ እንዲሆን ማለት ፈልጋለሁኝ። የሰራዊታችሁ ምን ያክል ዝግጁ ነው የሚለውን ጥያቄ በተመለከተ እንግዲህ ሰራዊታችን ሁሌም ለመዋጋት፣ ሁሌም ድል ለመስራት፣ ሁሌም ጠላትን ለማሸነፍ፣ ሁሌም ጠላትን ለመማረክና ኪሳራ ለማድረስ የተዘጋጀ ሰራዊት ነው። ቀበሉ ባሻገር በተግባር ያልተጠበቁ ድሎችንም እያስመዘገበ ያለበት ሁኔታ ነው ያለውና ሰራዊታችን ግዳጅ መቀበልና ግዳጅ መፈጸም ላይ በተቋምም ደረጃ ችግር ያለበት ሰራዊት የለም። ጠላትን በመረዳትም ዓላማን በማወቅም ደረጃ በሰራዊታችን ላይ ምንም አይነት ችግር የለም። የልዩነት ሐሳብም በሰራዊታችን ላይ አይንጸባረቅም እና ሰራዊቱ ላይ ችግር እንደሌለ ማሳወቅ ፈልጋለሁኝ። ምናልባት በዚህ ዘመቻ ወይም በዘመቻ አንድነት የተገኙት ውጤቶችን በቁጥርና በቁስ መተንተን የምችልበት ዝግጅት ስለሌለኝና ሂደቱም ስለማይፈቅድ ከዘመቻው መጨረሻ ላይ ዝርዝር ሪፖርት ለህዝባችንም ለሚዲያዎችንም ማቅረብ ስለምንፈልግ እንግዲህ እንደ ጥቅል ያደረስናቸውን ወይም ያገኘናቸውን ውጤቶች ነው መናገር የምንፈልገውና እንግዲህ በዚህ ዘመቻ ጠላትን መደምሰስ ችለናል። ዋናው ዓላማችንም ጠላትን መደምሰስ አንዱ ቅዳችን ስለነበር ጠላትን መደምሰስ ችለናል። መደምሰስ ሲባል በሰው ኃይልም በማቴሪያልም በሞራልም የበላይነቱን ይዘን ነው ዘመቻው እየተመራ ያለው። ምርኮዎችንም እየማረክን ነው። ትጥቅና ስንቅም ማግኘት ችለናል። ሰራዊት ይዟቸው የነበረውን ሰርቷቸው የነበረውን የመከላከል ኮንክሪት ምሽጎችንም ሳይቀር በመስፈር ጠላት ይዟቸው የነበሩትንም ቀጠና ሳይቀር በመቆጣጠር ሰፊ የወገን ቀጠናን እየፈጠርን ያለንበት ሁኔታ ነው ያለነው። እንግዲህ የጠላትን የመከላከል ምሽግ በቀላል መስዋዕትነትም ደምስሰን በተግባርም አሳይተናል። አሁንም እሱን እያደረግን ነው። ዘመቻው የቀጠለበት ሁኔታ ነው ያለው። ሌላው የጠላትን የማጥቃት እንቅስቃሴ ሙሉ በሙሉ መገደብና ወደ መከላከል ውስጥ እንዲገባ ማድረግ ይችላል። ጠላት በዚህ ሰሞን ፋኖ ተዳክሟል። ፋኖ የሚባለው ኃይል አሁን መከላከል የሚችልበት ደረጃ ላይ አይደለም ያለው ብሎ ባሰበበት ወቅት ላይ ነው ይሄን ዘመቻ ያደረግነውና እንቅስቃሴውን በሙሉ በመገደብ ጠላት ለማጥቃትና ውጊያ ለመክፈት የሚያደርጋቸውን እንቅስቃሴዎች በሙሉ በማቆም አሁን የመከላከል ውጊያ ውስጥ ምናምን እንዲገባ ማድረግ ችለናል። ሌላኛው የጠላትን ሞራል መግደል ችለናል። በሰራዊቱና በታጣቂዎች እንዲሁም ባሰማራቸው የፖለቲካ አመራሮች ከፍተኛ የሆነ ሽብርና የሞራል ውድቀት ማድረስ ችለናል። አሁን በየከተማው መሽጎ የነበረው ካድሪም በየቦታው ጉድጓድ ቆፍሮ ተቀምጦ የነበረው የጠላት ኃይልም ከፍተኛ ጭንቀትና መሸበር ውስጥ ነው ያለውና ለመተጋገዝና ድጋፍ ለመጠየቅም
ወደ ቀጠናው ወደ ኮራቸው ሲደውሉ በሁሉም ቀጠና ላይ በተመሳሳይ ሰዓትና ጊዜ ጦርነት ውጊያ መክፈት ስለቻልን አጋሽ ኃይል ወይም ደራሽ ኃይል አጥቶ የተጨነቀበት ሁኔታ ያለው። በዚህ መካከል ካድሪውም ሳይቀር የፍርሃት ቆፈን ውስጥ ነው የሚገኘው። ሌላኛው የጠላትን የመረጃና የካድሪዎችን ሰንሰለት እየበጠስ ነው ያለ ነው። ያ ማለት እንግዲህ ጠላት በየቀጠናው የራሱን የመረጃ ሰዎች አስቀምጦ የፋኖን እንቅስቃሴ እየተከታተለ የመረጃ ያለበት ሁኔታ ነው ያለው። ይሄንንም የመረጃ ሰንሰለታቸውን መረጃዎችን በመማረክ በመያዝ እርምጃ በመውሰድ ደረጃ ድሎች እና ውጤቶችን ማግኘት ችለናል። ይህ በሁሉም ቀጠና ላይ የተገኘ ድል ነው። ሌላው የወገንን ነጻ ቀጠና ማስፋት ችለናል። እንግዲህ ቅድም ላይ እንደተናገርኩት ጠላት የምንለው የአብይ አህመድ ዙፋን ጠባቂ ሰራዊት የመከላከል ምሽግ መስርቶ የተቀመጠ ጠላት ነው። ይሄን የመከላከል ምሽግ መስርቶ የተቀመጠን ጠላት የት በምን ሰዓት እንዴት በሚሉ ወታደራዊ የማጥቃት ስልቶች የውጊያ ዘመቻ አቅደን በዚያ መሰረት እቅዱን ተፈጻሚ እንዲሆን በማድረግ እነዚህን የማይደፈሩ አያዝም የሚባሉ ቦታዎችና ምሽጎችንም መስበር የቻልንበት ሁኔታ አለ። ሌላኛው ድንገተኝነትን በማትረፍ ጠላትን ባልጠበቀው የውጊያ ስልት ማሽመርመር ችለናል። እንግዲህ ጠላት የሚጠብቀው መግቢያ ላይ እንደተናገርኩት የአማራ ፋኖ በጎጃም ውጊያ ሲያደርግ የአማራ ፋኖ በጎጃምም እንኳን በብርጌድና በሻለቆች ደረጃ በተናጠል ውጊያና ማጥቃት የሚያደርግበት ነባራዊ ሁኔታ ነበር የነበረው። እነዚህን ነገሮች በመቀየር ነው በድንገት ጠላት ባላሰበው የማጥቃት ሲስተም ነው ውጊያውን እያደረግን ያለ ነው። ይሄ ደግሞ በጠላታችን ላይ ከፍተኛ ድንገተኝነትን በማትረፍ ጠላትን ማሽመርመር ችለናል። ሌላኛው የአብይንና የሰራዊቱን ቅልብ ማነው የአብይን ቅልብ ተላላኪዎች አጀንዳ ሰጥተናቸዋል። እንግዲህ አብይ ከ30 ምናምን ሺህ በላይ የሚዲያ ሰራዊት አለው። ይህንን ሰራዊት አሰማርቶ በየወሩ ክፍያ እየተከፈላቸው ፋኖ ተዳክሟል፣ ፋኖ መዋጋት አይችልም፣ ፋኖ ተበትኗል፣ ፋኖ ፈርሷል፣ ፋኖ እጅ ሰጥቷልም እያሉ አንዳንድ አደናጋሪ ፎቶዎችንም እየለቀቁ ማህበረሰባችን ላይ ከፍተኛ ውዥንብር ለመፍጠር ጥረት ሲያደርጉ ነበር። እነዚህን ሰዎች አጀንዳ ማሳጣት ችለናል። ሌላኛው ምናልባት ዛሬም ሚዲያ ላይ ገብቶ ማየት ይቻላል። እነዚህ ሰዎች የሚጽፉትና የሚናገሩት አንደበታቸው ሁሉ ተሳስሮ ነው ያለው። ሌላኛው ህዝባችን የሚያኮራና የትብብርና የአንድነት መንፈስ አሳይተነዋል። ምናልባት ህዝባችን ከዚህ እስከ አሁኑ ሰዓት ድረስ የሚጠይቀን አንድ ሁኑ፣ ድርጅት ፍጠሩልን፣ በጋራ ተቋም መስረቱ የሚል ጥያቄ ነው የሚጠይቀን። ይሄ የህዝባችንን አመለካከት የሚቀይር ትልቅ ተስፋም ነው። ምናልባት በዚሁ አጋጣሚ ህዝባችንም ድርጅት መፍጠር እንደምንችል ድርጅት ከፈጠርን በኋላ ደግሞ ሌላ ታምር መስራት እንደምንችልም ያሳየንበት ያስተማርንበትም ክስተት ነው። ውጤትም አግኝተንበታል። ሌላኛው ሰራዊታችን የድል አድራጊነት ወኔ እንዲታጠቅ አድርገነዋል። አሁን በየቀጠናው በሁሉም የአማራ አጽመ ርስቶች ነው ጦርነቱ እየተደረገ ያለው። ይሄንን የሚሰማ የሰራዊት አባላችን መስዋዕትነት ለመክፈልና ጠላትንም ለመደምሰስ በከፍተኛ ወኔና ሞራል እንዲንቀሳቀስ የራሱን አስተዋጽኦ አበርክቶልናል። ሌላው ይሄ ፖለቲካዊ ኪሳራ እንዲደርስባቸው አንድነት የሚፈልጉትን ደግሞ ደስታና ተስፋም እንዲሰንቁ ማድረግ ችለናል። እንግዲህ በዚህ ትግል ውስጥ ብዙ ፍላጎት ያላቸውን ኃይሎች ነው ይዘን እየታገልን ያለ ነው። አንዳንዶቹ የግል ፍላጎት አላቸው፣ አንዳንዶቹ ደግሞ የቡድን ፍላጎት አላቸውና የዚህንን ሁሉ የትግል ፈተናዎች ነው እየተሸጋገርን እዚህ የደረስነው። ምናልባትም የነዚህን የፍላጎት ፖለቲከኞችን ቅስምም የሰበርንበት አንድነትን የሚናፍቁና የሚሹ ሰዎችን ደግሞ ወኔና ተስፋም የዘራንበት አጋጣሚ ነው ይሄ ዘመቻ ማለት ነው። ሌላኛው በአራቱም ግዛቶች ሰብሳቢዎችን ማለት ከኛ በላይ ያሉ ሰብሳቢዎች ለአንድነቱ የቤት ስራ ሰጥተናቸዋል። በዚሁ አጋጣሚ ምናልባት በዚሁ አጋጣሚ ጠበቅ ያለ መልክ ማስተላለፍ ፈልጋለሁኝ። እኛ ወታደራዊ አመራሮች ከዚህም በኋላ ሰብሳቢዎቻችን ውይይት እያደረጉ መሆኑን አውቃለሁኝ። በዚህ በአጭር ጊዜ ውስጥ ከተቻለ ዘመቻው ሳይጠናቀቅ የአማራን ፋኖ አንድነት እንዲያበስሩን እንፈልጋለን። ካልጨረሱ ደግሞ በዚህ በጣት በሚቆጠሩ ቀናት ውስጥ አንድነቱን እንዲጨርሱ በዚሁ አጋጣሚ ማሳሰብ እፈልጋለሁኝ። የአራቱም ግዛት ሰብሳቢዎች ነው አሁን እየተወያዩ ያለ። በእኛ በኩል አርበኛ ዘመነ ካሴ ያለ፣ በአማራ ፋኖ በጎንደር አንድነት አርበኛ ሀብቴ ወልድ ያለ፣ በአማራ ፋኖ
የአማራ ፋኖ በወሎ ወይም ቤት አማራ አርበኛ ዋርካው ምሬ ወዳጁ አለ። የአማራ ፋኖ በሸዋ አርበኛ ደሳለኝ አለ። እነዚህ በአራቱ ቀጠና የሚገኙ ሰብሳቢዎች ወይም አመራሮቻችን ይዘውት የሚመጡትን ድርጅት ለመቀበልም ይዘውት በሚመጡት መዋቅርም ለመታገልና ስራ ለመስራት እኛ ዝግጁ መሆናችን በዚሁ አጋጣሚ መግለጽ እፈልጋለሁኝ። እነሱም በአጭር ቀን ውስጥ ድርጅት መስርተው ለህዝባችንም ለሰራዊታችንም ይፋ እንዲያደርጉልን ማሳሰብ እፈልጋለሁኝ። ውጤቱን በተመለከተ በከፊል ይመስላል። አመሰግናለሁ። መልካም አርበኛ ሳሙኤል እዚህ ላይ ያንተን ሐሳብ ጨምርበት እስኪ። በተለይ ከተጀመረ የመጀመሪያው ቀን ነው። በዚህ ሂደት በእናንተ ቀጠና ያለው አውደ ውጊያ ምን ይመስላል? አመሰግናለሁ። እንግዲህ በመጀመሪያ ከሰራዊቱ ዝግጅት ነው ልጀምር የምችለው። የሰራዊታችን ዝግጅት ምን ይመስላል ለሚለው እንግዲህ አማራዊ አንድነት እንዲመሰረት ትልቅ ጉጉት ያለው ሰራዊት ነው። ይሄንም የአንድነት ዘመቻ አንድነትን አውጀን ለኦፕሬሽን እንዲዘጋጅ ለሰራዊታችን ትዕዛዝ በሰጠንበት ጊዜ እጅግ በጣም ደስተኛ ነው የሆነው። ምክንያቱም ሰራዊታችን እጅግ ተዋጊ ነው። የውጊያ ችግር የለበትም። የውጊያ ፍላጎት፣ የውጊያ ዝግጅት ችግር የለበትም። ነገር ግን የበለጠ ወደ አንድነት እየመጣ እንደሆነ ሲሰማው በተመሳሳይ ሁሉም አማራ የሚተኩስበት ጠላትን የሚገልበት የጠላትን አቅም የሚያሽመደብድበት ወቅት እንደሆነ ሲያስብና ሲረዳ እጅግ በትልቅ ወኔ ነውና ለውጊያ ዝግጁ የነበረው ያም ውጤቶችን እያመጣ እንዳለ ይታየኛል። እንግዲህ በቀጠናው የተገኙ በርካታ ነገሮች አሉ። ምናልባት እንግዲህ ውጊያዎቹ ቀጣይነት ያላቸው ስለሚሆኑ ዘመቻው ቀጣይነት ያለው ስለሚሆን የአንድ ቀን ስላልሆነ በተከታታይነት ያለው ኦፕሬሽን የምንሰራ ስለሆነ ሙሉ ዝርዝር ጉዳዮችን የማላነሳና የማላቀር ቢሆንም በዚህ ኦፕሬሽን በዚህ የአንድነት ዘመቻ ግን ያገኘናቸው በርካታ ድሎች አሉ። ጠላትን በጣም አቅሙን በሚገባ አዳክመነዋል። ምርኮች አሉ። በርካታ ምርኮች በየደረጃው ወታደራዊ ምርኮች አሉ። ሌላ እንግዲህ ምርኮች ስንል ትጥቅ፣ ስንቅ እንዲሁም ተተኳሽ በየደረጃው ቁጥሩ ብዙ የሆነ አግኝተናል። ተማርኳሊ ካድሬዎችን፣ ባንዳዎችን እንግዲህ ከተሞችን በተቆጣጠርንባቸው ቦታዎች እያነቅን ማውጣት ችለናል። በርካታ ባንዳዎችን ገለናል፣ አስወግደናል። እዚህ ትግል እንቅፋትነታቸው ገለል እንዲሉ አድርገናል። በርካታ የሰው ኃይል ምርኮችን እንግዲህ ከማግኘትም ባለፈ በጠላት ላይ የሞት የቁስለኝነት እንዲሁም ደግሞ የምርኮ ሰለባ እንዲሆን በዚህ የዘመቻ አንድነት አግኝተናል። ይሄ ዘመቻ ቀጣይነት ይኖረዋል። ቀጣይነቱም ደግሞ የበለጠ ውጤቱ አመርቂ እንዲሆን በተሻለ መናበብ ኦፕሬሽኖችን እንሰራለን። የተገኙት ነገሮች እነዚህ ሆነው ይሄ ትግል ወይም ደግሞ ይሄ ዘመቻ የሚያመጣቸውን ጥቅሞች ሳናባክን ለአማራ አንድነታችንም የህዝባችንን ሸክም ለማቅለልም በጠላት ላይ ደግሞ የበላይነትን ለመጎናጸፍም የበለጠ ሁሉም ኃይል ዝግጁ ሆኖ ወደፊት ስራዎችን መስራት ይኖርበታል። ምናልባት እንግዲህ በአንድነት ሁላችንም መሪዎች እንደመሆናችን መጠን ምን የት ላይ እንደደረሰ ያው እለት በእለት ግንኙነቶችን እናደርጋለን። ያንም ለማምጣት እንግዲህ ከታች ከሰራዊታችን ጀምሮ አንድነቱን በተመለከተ ከአንድ ኦፕሬሽን ከመስራት ባለፈ በአንድ መዋቅር ከመታገል አኳያ ያለውን ጥቅም አሁን በፊት የነበሩ ቅራኔዎችን በማያስነሳ መንገድ እንዲሰራ ከታች ጀምሮ ግብአቶችን የሀሳብ ግብአቶችን ይዞ መምጣት ያስፈልጋል ብለንም ስለምናምን እነኛንም ውይይቶች እያደረግን ያለ ነው። ምናልባትም በቅርቡ ከታች ወደ ላይ የመጣውን የሀሳብ ግብአት እንከን የለሽ በሆነ መንገድ ተጠቅመን አንድ አማራዊ ቤት መስራት ይገባናል። ይህ እንግዲህ የሶስት የአራት ሰዎች ኃላፊነት ብቻ ሳይሆን በየደረጃው ያለን መሪዎች ኃላፊነት ነው። ይህንን ለመስራት እጅግ ጉጉዎች መሆን አለብን። በወታደራዊ ዘርፉ መሰራት ያለበት ኦፕሬሽን በሚገባ እየጠነከረ መሄድ አለበት። ቀጣይነት ያላቸው መሆን አለባቸው። ቀጣይነት ያላቸው የጋራ ስልጠናዎች፣ ቀጣይነት ያላቸው የጋራ ኦፕሬሽኖች እየተሰሩ ሲሄዱ ለአንድ ዓላማ በአንድ ባህሪ በአንድ ተዋጊነት ጠባይ እየታገለ ያለ ሰራዊት በአንድ መዋቅር ተሰልፎ እንዲዋጋ
የሚከለክለው ነገር የለምና አሁንም ወደዛ ሊያደርሰን በሚችል መንገድ ዘመቻውን ልንጠቀምበት ይገባል። እንግዲህ በጠላት ላይ በከፍተኛ የሆነ የስነ ልቦና ጫናዎችን አድርሰናል። እንግዲህ ምርኮኛ፣ ቁስለኛ በየደረጃው ጠላት ላይ ከፍተኛ ኪሳራ ደርሷል። በወገን ደግሞ ትልቅ የአጥቂነት መንፈስ አለ። ይህን የአጥቂነት መንፈስ ደግሞ በሚገባ ተጠቅመን ቀጣይነት ያለው ተከታታይ ድሎችን እንድናስመዘግብ እንጠቀምበታለን። ለዚህም ደግሞ በአራቱም ክፍለ ሀገራት ወይም ደግሞ በአራቱም ቀጠናዎች ያሉ ወታደራዊ አዛዦች ጋር ያለን ትስስር እጅግ የተሻለ ነው። በጥሩ ሁኔታዎችን ምን ላይ ነን፣ ምን ደረስን፣ ምን እየሰራን ነው፣ ምን ይቀራል ለሚሉትን በሀሳብ ውጊያዎችን ጭምር እየገመገምን እየሰራን ያለ ነው። እንግዲህ ትልቅ ድል ይኖራል ብዬ ለቀጣይም አስባለሁ። ምክንያቱም ኦፕሬሽኑ ቀጣይነት አለውና ይሄን ነው ማለት የምፈልገው። አመሰግናለሁ። መልካም የመጨረሻ ጥያቄ ነው በእኔ በኩል። ሁላችሁም በዚሁ ላይ አርበኛ ሳሚ ሀሳብ ሰጥተህበት ወደ አርበኛ ዝናቡ ሄዳለሁኝ። ከማን ምን ትጠብቃላችሁ? በዚህ ዘመቻ አንድነት የተቀመጡለትን ዓላማዎች እንዲያሳካ የሰፊው አማራ ማህበረሰብ፣ ሰፊው አማራ ዲያስፖራ፣ ሰፊው አማራ ባለሀብትና ምሁር እንዲሁም የአማራ ሚዲያ ምን እንዲያደርግ ትጠብቃላችሁ? በዚህ ትግል የምትሰጡት ትዕዛዝ፣ የምትሰጡት ተልዕኮ ምንድን ነው? ጥሩ እንግዲህ ሰራዊታችን መስራት ያለበትን ምድር ላይ እየተዋደቀ ዋጋ እየከፈለ በርካታ ድሎችን እያስገኘ ነው ያለው። ህዝባችን ከአሁን በፊት እንደነበረው ሁሌም ሆኖ እንደሚኖረው ታጋይ ህዝብም እንደመሆኑ መጠን እጅግ ተባባሪ አጋዥ የጦርነቶቹ የውጊያዎቹ አጋር ሆኖ የበለጠ ከነበረው ከአሁን በፊት ከነበረው አሁንም እያደረገ ካለው የበለጠ ተሳትፎ እንዲያደርግ ጥሪ ማቅረብ ፈልጋለሁ። በውጭ በኩል ያለው ዲያስፖራ ሚዲያዎቹ ደግሞ አማራዊ አንድነታችን ሊያመጣ የሚችል ሀሳቦችን በማንሳት አንድነትን ሊያመጣ የሚችል አጀንዳዎችን በመዘርጋት እድሎችን በመፍጠር እንዲያግዙን እንጂ ከፋፋይ በሆነ መንገድ ወዲያና ወዲህ እያጓተቱ እንዳያሳስቡን እንደው አደራ ማለት ፈልጋለሁ። በተለይ ሚዲያዎችና በዲያስፖራው በኩል ያለው ስለ አማራ አንድነት ስለ አማራ ህዝብ ህልውና የሚከፈለውን ዋጋ እንደው ባይቀልና በተሻለ መንገድ እዚህ ላይ እየፈሰሰ ያለው ደም እዚህ ላይ እየተከፈለ ያለው ዋጋ ስለ ህዝባችን የሚከፈል እንደመሆኑ መጠን የግል ፍላጎትን መሰረት አድርጎ የገንዘብ ፍላጎትን መሰረት አድርጎ የተለያዩ ተልእኮዎችን መሰረት አድርጎ እዚህ ትግል ላይ የሚቀርቡ ጎታች ሀሳቦችን ወደ ኋላ በማለት ለአንድነት ግብአት ሊሆን የሚችል የሀሳብም የቁስም በየዘርፉ ያለውን ድጋፍ እንዲያደርጉ ማሳሰብና ጥሪ ማቅረብ እፈልጋለሁ። በተለይ ሚዲያዎች ላይ ነው በጥብቅ አደራ ማለት የምፈልገው። ከሶሻል ሚዲያ ሳተላይት ሚዲያዎችም ጨምሮ ይህን አንድነት አንድ አማራዊ ቤት ሊያሰራ የሚችል የሀሳብ ግብአት አጀንዳ አድርጎ በመወያየትና የህዝባችን መከራ፣ እንግልት፣ ግፍ፣ መሰደድ እና መገደል በየጊዜው የሚደርስበትን መከራውን ማሳየት ለዓለም አቀፉ ማህበረሰብ ማስረዳት ቤቱ ለተቀመጠው የኔ አጀንዳ አይደለም የኔ ጉዳይ አይደለም ብሎ ለተቀመጠው ነገ የሞት ተረኛ ለሆነው አማራ ማስገንዘብና ማሳወቅ፣ ማነሳሳት፣ መቀስቀስ ወደ ህልውና ዘመቻው እንዲሳተፍ ማድረግ ይገባልና በዚህ በኩል የበኩላቸውን የየድርሻቸውን አበርክቶ እንዲያበረክቱ ጥሪ ማድረግም መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ። መልካም አርበኛ ዝናቡ። እሺ አመሰግናለሁ። ከማን ምን ተጠብቃላችሁ የሚለውን ጥያቄ እንደው ጠቅለል አድርጌ ስረዳው እኔ ሚናውን የለየ ድጋፍ እንፈልጋለን። ያ ማለት ሚናውን የለየ ማለት እንግዲህ እንደየ አስተላለፉ እንደየግለሰቡ ችሎታና አቅም እንደየግለሰቡ አስተዋጽኦ የሚለይ ነው የሚሆነውና ከዚህ አንፃር መጀመሪያ ማስቀደም ፈልገው የዲያስፖራውን ጉዳይ ነው። እንግዲህ በየትኛውም ቀጠና ላለ የአማራ ክልል ተወላጅ ብቻ ሳይሆን ሀገሩን ኢትዮጵያን የሚወድ ማንኛውም ዜጋ እንዲያደርግልን የምንፈልገው በተሰባሰበ ሀሳብ የአማራ ህዝብ በሚመጥን ፖለቲካዊ አጀንዳዎች ላይ የዲፕሎማሲ ስራ እንድንሰራ ነው የምንፈልገው። ሌላው ይሄ $100-200 በመላክ የራሱ ሰራዊት ለመፍጠር የራሱ ቲም ለመፍጠር ራሱ የሚያዘዘው አደረጃጀት ለመቅረጽ ከሚያደርገው መፍጨርጨር ወጥቶ የአማራ ህዝብ ጥያቄ ግልጽ ነው። የአማራ ህዝብ ጥያቄ መሰረት በማድረግ
ከየትኛውም የዓለም ሀገራት ጋር የዲፕሎማሲ ስራ እንዲሰራልን ነው የምንፈልገው። መሬት ላይ እንዲያዋጋልን፣ መሬት ላይ እንዲያደራጅልን፣ መሬት ላይ ያለውን ሰራዊት ኮሚኒኬት እንዲያደርግልን አይደለም እኛ የምንፈልገው። ስለዚህ ሚናውን የለየ ድጋፍ ማድረግ መቻል አለበት። በነገራችን ላይ ይሄ ዝም ብሎ ሁሌም የምንለው ነው። በቃ ሚናውን የለየ ድጋፍ ይደረግ፣ ሚናውን የለየ ትግል ማድረግ አለብን ስንል ከርመናል። በዚህ ትግል ደጋግመንም ተናግረናል። ምናልባት ከዚህም በኋላ ግን እንደዚህ አይነት ከኔ ምን ይጠበቃል፣ አቅሜ ምንድን ነው የሚል ስሌት ውስጥ ገብተን ሁላችንም የምንችለውን አስተዋጽኦ ማበረከት የማንችል ከሆነ ትግሉ ከማንም ምን አይጠብቅም ወደሚል እንትን ውስጥም ሊከተን ይችላል። እዚህ መሳሪያ ታጥቆ መስዋዕትነት የሚከፍል የሚቆስል የሚደማው ሰራዊት ፍላጎቱ ሌላ ነው። በድሎትና በምቾት ያሉ ሰዎች ደግሞ እየሰሩት ያለው ስራ ሌላ ነው እና ይህን ታሳቢ ማድረግ መቻል አለበት ብዬ አስባለሁ። ሌላኛው ሚዲያዎችን በተመለከተ ነው መናገር የምፈልገው። እንግዲህ ሚዲያ አንዱ የጦርነት መሳሪያ ነው። እንግዲህ እኛ ከምንተኩሰው ጥይት በላይ የሚዲያዎችን ሚና ቀላል አይደለም። ስለዚህ ሚዲያዎች ያ ማለት በዚህ ትግል ውስጥ ሁሎችም ጥሩ አበርክቶት አላቸው ማለት አይደለም። እንደየሚዲያዎችና እንደየሚዲያዎች ግለሰብ የሚለያይም ቢሆንም ትግላችንን ወደ አንድ ተቋም ለማምጣት ትግሉንም በስክነት ለመምራት መርህ የተከተለም ትግል ለማድረግ የሚዲያዎች ሚና ቀላል አይደለም እና ከመነታረክና ከመወነጃጀል ከመጠፋቋቆርና ከመጠላለፍ ከመሰዳደብና ከመተቻቸት አጀንዳዎች መውጣት መቻል አለባቸው። ሚዲያዎች ምናልባት ለአማራ ሕዝብ ነው የምንሰራ ካሉ የአማራን ሕዝብ የሚመጥን ተቋም መገንባት፣ የአማራን ሕዝብ የሚመጥን ስራ መስራት፣ የአማራን ሕዝብ ትግል የሚመጥን ፕሮግራሞችን ማዘጋጀት ላይ ማተኮር መቻል አለባቸው ብዬ አስባለሁኝ። የቲፎዞነት፣ የመሪነት፣ የአዛዥነት፣ የአለቃነት ሚና ሊኖራቸው አይገባም። ይሄንን እንደው ከማስጠንቀቂያም ጋር ቢሆንልኝ ምናልባት እንደው ሰውን በዚያ ልክ ለመናገር መዳፈር ባልችልም ሰከን ብለው ወደ አንድ ሀሳብ መምጣት አለባቸው ብዬ አስባለሁ የሚዲያ ሰዎችን። ሌላው ምሁራኖችን በተመለከተ ነው። እንግዲህ አብዛኛው የአማራ ህዝብ እዚህ የህልውና አጣብቂ ውስጥ የገባበት መሰረታዊ ምክንያትም አንዱ የፖለቲከኞችና የምሁራኖች መስነፍ፣ መድከም፣ የእነሱ አድርባይነት ነው ይህንን ችግር ያመጣው ብዬ አስባለሁኝ። ከፍርሃት ቆፈኑ ወጥተው የአማራን ህዝብ የሚመጥን የአማራን ህዝብ ትልቅነት የሚያሳይ እንደ ስሙ ምሁር የሚባለውን ስራ መስራት መቻል አለባቸው። ካራባት አንቆ የካራባት ምሁር የሱፍ ምሁር እንዲሆንልን አንፈልግም። እኛ የአማራ ህዝብ አሁን የገባበትን አጣብቂኝ መሰረት በማድረግ ለህዝባችንም የእኛም ትግል መጨረሻ ሊደርስበት የሚችለውን ዕጣፈንታውንም በመተንተን መጻኢ ዕጣፈንታችንን የሚያሳየን ምሁር እንዲፈጠር ምሁራኖችም ወደ አንድ ሀሳብ እንዲመጡ እንፈልጋለን። ሚናቸውንም ለይተው መስራት አለባቸው ብዬ አስባለሁ። ሌላኞች ፖለቲከኞችን ነው። እንግዲህ ፖለቲከኛ ማለት እኔ እንደምረዳው ባለኛው አቅም ለመመዘን ያክል የሚመጣውን ዕጣፈንታችንን ማወቅ፣ የህዝባችንን ችግር መረዳት፣ የዓለምንና የአፍሪካን ጂኦፖለቲክስ መተንተንና ማወቅ ነው የሚመስለኝ። ከዚህ ውጭ የሆነ ፖለቲከኛ ግን ፖለቲከኛ ነኝ የሚል ራሱ እንትን ውስጥ መግባት መኮፈስ ውስጥ መግባት አለበት ብዬ አላስብም። ስለዚህ ምንድነው እየተደረገ ያለው የሚለውን መጀመሪያ ማየት ያስፈልጋል። ምንድነው የዚህ ጦርነት ዓላማው? የዚህ ጦርነት አሸናፊ ሊያደርገን የሚችሉት መንገዶችስ የትኞቹ ነው የሚለውን አመላካች ሀሳብ ማምጣት መቻል አለበት እንጂ በሰፈርና በወንዝ እያጠረ በራሱ የፖለቲካ ፍላጎት በራሱ ኢጎ ሰራዊቱም መከራውን እንዲያይ ህዝባችንም የህዝባችን ጭፍጨፋና ስቃይ እንዲራዘም አስተዋጽኦ የሚያበረክት ፖለቲከኞችም ስርዓት መያዝ አለባቸው እያስባለሁ። እያንዳንዳችን የራሳችን ሚና አለን። ሚናቸውን ለይተውም ለህዝባቸው የሚችሉትን አቅም ማበርከት መቻል አለባቸው። ምናልባት ከዚህ ውጭ ከሆነ ግን ዝም ማለት በራሱ አንድ የፖለቲካ ኢሊትነት ነው። ዝም ማለት ራሱ ከዚህ ትግል ውጭ ራስን ማግለል ከአቅሙ በላይ ከሆነ ይሄ ትግል ዝም ማለትም ይሄ ትግል እንዲያሸንፍ መተባበር ስለሆነ አዋቂነት ነው። እዚያ ውጭ ግን በማይመጥናቸውና በማያውቁት ሀሳብ ውስጥ እኛንም እንድዳክር ግፊት የሚያደርጉ አንቀው የሚይዙን ሰራዊቱ እኛ ካልመራ ነው፣ እኛ ካላደራጀ ነው፣ እኛ ካላዋጋ ነው፣ አለቆቹ እኛ ካልሆነ፣ እኛ ሳናውቅ፣ እኛ ሳናዝዝ፣ እኛ ሳንፈቅድ፣ እኛ ሳንሰማ የሚል ቀመር ውስጥ እየገቡ የጦርነቱና የትጥቅ ትግሉን ባህሪ እየቀየሩብን ስለሆነ እነዚህ ሰዎችም የራሳቸውን ጎራ ለይተው የራሳቸውን አቅምና ችሎታ ለይተው መስራት አለባቸው ብዬ አስባለሁ።
ሌላኛው ለህዝባችን ነው። እንግዲህ ህዝባችን ይሄ ትግል እዚህ ደረጃ እንዲደርስ የአይተክ ሚና እየተጫወተልን ያለ ህዝባችን ነው። ያለምንም ዲፕሎማሲ፣ ያለማንም ረዳት፣ ያለማንም አጋዥ በራሱ አቅም ጦርነቱንም ውጊያውንም ትግሉንም ተሸክሞ እዚህ ደረጃ ያደረሰን ህዝባችን ነው። አሁንም እያታገለን ያለ ህዝባችን ነው። ምናልባት ህዝባችን ነፃ የምንወጣበት ቀን ሩቅ አይሆንም። አብሮን ይሄ ሬሽን ከማቀበል ስንቅና ትጥቅ ከመስጠትም ባሻገር አብሮን እየተዋጋ መስዋዕትነት የሚከፍል ህዝባችን ስለሆነ ህዝባችን የሚጠይቀንን ጥያቄ አድርጎ የሚለንን ነገር እኛም ተቀብለን አንድ አማራዊ ተቋም ገንብተን የህዝባችንን ጥያቄ እንደምንመልስ እያሳወቅኩኝ ትብብሩ አሁንም ዘመቻ አንድነት ቀጣይነት ስላለው በጦርነቱ በመሳተፍም ለጦርነቱ ትጥቅና ስንቅ በማቅረብም አብሮ ከጎናችን ድጋፍ እንዲያደርግ ለዚህ ዘመቻ ብቻ ሳይሆን በየትኛውም ጊዜ ወቅትና ሰዓት ለምናደርጋቸው ጦርነቶች ትብብሩን አሁንም አጠናክሮ እንዲቀጥል አደራ ማለት እፈልጋለሁኝ። አመሰግናለሁ። እናመሰግናለን። እንግዲህ በእኔ በኩል ያሉ ጥያቄዎች እነዚህ ናቸው። ሙሉጌታ በአንተ በኩል ካሉ ወደ አንተ ልመልሰው። በእኔ በኩልም የሉም። አብዛኛዎቹ ጥያቄዎች ተጠይቀዋል። በዚህ እንቋጭ የአማራ ፋኖ እንግዲህ በዛሬው ዕለት በሁሉም ቀጠና ያሉት ማለትም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋ በጋራ በመሆን በተለይ ወታደራዊ አዛዦች አራቱም ዘመቻ አንድነት በሚል ከፍተኛ ውጊያ እያደረጉ በርካታ አስደናቂ ጀብዶች ናቸው እየተፈጸሙ ያሉት። እነዚህን የሳካ እንደሆኑም ከሚደርሱ መረጃዎች መረዳት ችለናል። እንግዲህ ሌሎች ማለትም የአማራ ፋኖ በወሎ ቤት አማራ ወታደራዊ አዛዥና የአማራ ፋኖ በሸዋ ወታደራዊ አዛዦች በዛሬው ዕለት እንግዲህ በማብራሪያ መልኩ ባናገኛቸውም የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ፣ የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድንና አርበኛ ዝናቡ ንገረውን ስለሰጡ ማብራሪያ ስለሰጡን ጊዜ በአድማጭ ተመልካቾቻችን በሁሉ ሚዲያዎች አድማጭ ተመልካቾቻችን ስም ከልብ እናመሰግናለን። አክባሪ ስጥልን። በሌላ ዘገባ በሌላ ድል በሌሎች ማብራሪያዎች እንገናኛለን።